ኮንሲስተንት ላስረዳሽ እኛ ከቤት መልሰን አልገባንም ምን ሆነሽ ነው አንድ ሰው ካላየው ውጭ እንዴት ብሎ ነው የሚያወራው እኛ ከቤት መልሰን አልገባንም ለጓደኛ አይነት ገባ ትችላለሽ ሻንጣዋን ልታወጣ ትችላለሽ እኔ ግን ተመልሼ ወደ ቤት አልገባሁም ኦኬ ማናት ሻንጣ ኦኬ ስለዚህ ኦኬ ቆይ አሁን ወደኔ እንትን መጣሽ ስለዚህ ሻንጣዋን ልታወጣ ሄደችው ያቺኛዋ ናት እንጂ አንቺ ደግመሽ አልሄድሽም ከሚስትየው ጋር ግን ተደዋውላችሁ ምን አወራችሁ አልተደዋወልን ቮይስ አድርጋልሻለች እንዴ ሰሚ ወይ ትልኝ እሺ ሰምተረጂ ኮነ ሲል ቢዝነስ መስራት ነው እኔ እናቴ እየተረዳውሽ እኮ ነው እኔ እንደነ መሲ ምናምን መጮህ አቅቶ ይመሰልሽ እንዴ እኔ መጮህ ስለማልወድ ነው ነገሮችን ተረጋግቼ ማውራት ስለምወድ ነው እንጂ እንደነ መሲ ፎቶሽን መለጠፍ ያውልሽ ማሬ እንደነ መሲ የምትባለዋ እቺ ሳሪ ምናምን እንደነሱ ኢሞሽናል ሆኜ ማውራት አያቅተኝም ገባሽ ግን ጀስት እዚህ ጋር ተነጋግረን እንደወጣት መፍታት ስላለብን ነው መጮህ እኮ የትም አይደርስም አንድ ሰው እኮ ሊረዳ ከፈለገ በጨዋታ እኮ የሚረዳ ነገር የለም ትክክል እኔ ላስረዳቸው መጀመሪያ መጥቻለሁ ያየሁትን እኔ ሴት ልጅ ነኝ እሷም ሴት ልጅ ናት ልናገር መጥቻለሁ ደግሞ አንድ ሰው በአንድ ቃሉ ነው የሚሄደው እኔ ነገ ጧት የማይታጠፍ ነገር ነው ወጣን ከቁባ ነው እንግዲህ ደጃፋችንና ወይተን ቁጭ ብለን እያለ እኔ ቤቱን ሲጀምር መልሼ አልገባሁበትም አሸን በጣም ነው የፈራነው መልሼ አልገባሁም እሺ ጓደኛዬ ባልየው ነግሮኛል ሻንጣዋን እንዳወጣኝ ማለት ነው እሷ ተመልሳ ገብታ ሻንጣዋን እንዳወጣኝ የዚህነት ባል ነግሮኛል እሺ ከዛ ሚስትየው ምን አለችሽ አንቺ ሚስትየው ምን አለችሽ ሚስቲቱ አልሰማችም ማን ነገራት ለሚስትየው ታዲያ እኮ ስማይ ለማጣልሽ ነው እሺ ሁና ይልኝሽ ወደ ዋናው እሺ እሺ ነይሽ እሺ ከዛ እንደዛ ብለን የቆባስ የሚዘሩት ነበር ምናምን እኔም ሰዋቂ ይመጣልኝ ለሚስቲቱ ሪከርድ አደረጉላት እንደዚህ ከቤት ተፈጥሮ ነበርና እኛም ወጥተናል ምናምን ብዬ ሪከርድ አደረጉላት እሺ ከዛ እንደዛ ምንድን ተፈጥሮ ነው ምናምን ሳር እንደው ሀሰን ዚነት እንድብባት ነበር እንደዚህ ተፈጥሮ እኛም ወጥተናል ዚነትን ጠፍታናል ወዴት እንደሄደችው ምናምን አልኳት ወላሂ ማለት ነው ለሚስትየው ማለት ነው አንቺ አዎ እንደዚህ አልኳት ከዛ በጣም እሷ ምንድን ተደናገጠ እንደው ዚነት ወዴት ነው ያለችው ምናምን ስትጠይቀኝ እንደው ወላሂ እንጃ ጠፍታናለች እኛም ወደ ውጭ ወጥተናል እሷም የለችም ከቤት አዳርስን አይተናል የለችም አጣናት ምናምን አልኳት ከዛ ወጣን ማለት ነው ይሄ ብቻ ነገርኩሽ ከዛ ሚስትየው ምን አለችሽ ከዛ ሚስትየው ምን ብላ መለሰችልሽ ሚስቲቱ ምንም አትልም ወላሂ እንደው ወላሂ ተው መምሪያም ጣቡስ ስለምታውቅ ጣቡስ ዚነት የለችበትም እኛን እና የተጣላነው ሰው የለችበትም ጣቡስ ስለምታውቅ እሱ እንደው እንደዚህ እንደው ንዴተኛ እንደው ልጅቱ ነው የምትለው ስንትታ እንደው ልጅቱ ከደረሰችበት እንደው ወይት ነው ያለችው ምናምን ስትልና በቃ እኛም መፈለግም ወይትም አናገኛትም አረ እንደው ወላሂ ልጅቱ ወይት እንደወጣ እንጂ እሺ ከዛ በኋላ አሁን በቅርብ ሰዓት ሶሻል ሚዲያ ላይ እንደዚህ እየተባለ ነው ብሎ ደውሎልሻል አረ ወላሂ ደወለች ኖ ቮይስ አድርጎልሻል በዋትስአፕ ቀጥታ እኔ መደወሉን ይኸውልሽ ማሪ እኔ ጀስት እንደዚህ እኔ ቋንጂ እርሽና በመትይበብትም ያለሽ እኔ በጌታ የባላ ይመልኩልሽ ነው ከየውጭ በማንም አልመንም እኮ ነው እኔና አንቺ እኮ ይኸውልሽ መማማሉን ከዚች ከመሲ ከምትባለው ጋር ተማማሉ እኔ በመማማል አይደለም ማሪ ማምነው እኔ እያልኩሽ ያለሁት ምንድነው እኔ ከዛ በኋላ ሶሻል ሚዲያ ላይ እንደዚህ እየተወራ ነው ብሎ ለሶስታችሁም ደውሎላችኋል ወላሂ እንግዲህ ካመንሽም ካላመንሽም አንድ ሰው እርግጥ በራሱ ሂሌና ከሄደ ላይ ይረዳ ይችላል እኔ አልደወለልኝ ሶሻል ሚዲያ ምን ያልተጠቀመ በነገራችን መሲ እሺ መልኩ አልደወለልኝ እንጂ ነው በተቻላችሁ አቅም ወይን እሸት እያላችሁ ጥሩኝ መሲ አትበሉ ልጅቷ ከመዚ ጋር ጸበኛ ናት አይዛ ወይን እሸት እያላችሁ ጥሩ ለተወሰነ ደቂቃ ልጅቷ መሲ የምትባለው ማውራት አትፈልግም ሚውት አድርጊያት ነው አሁን ዚነትንም ወይስ እንዳለ ያላቅም እሺ ወይን እሸት ሚውት አድርጊ አንድ ጊዜ ወይን እሸት ሚውት አድርጊ አንድ ጊዜ እሺ አዚላዚ እኛ ውጭ እንዲወጣን ወዲያውን ማለት ነው ትንሽ ቆይት ብለን ነው አካባቢ ሪከርድ አድርጎ ነው ተይዣለሁኝና ከቤት ግቡና ዲዮሙን አጥሩ ታረጉ ዲዮሙን እንዲያየው ብሎ ሪከርድ አድርጎላታል ይሄንን አላምንም ታላይ ተማለና ትተው ጨርሻለሁ እየሰማሽኝ ነው አይደለ ምንድነው ያልሽው ይኸውልሽ ላንቺ ያደረገልሽ ሪከርድ እኔ ጋር አለ በነገራችን ላይ ቤት ግቡና ደሙን እጠቡት አረቡ እንዳያየው ብሎ ቮይስ አድርጎላችኋል ላንቺ ነው ቮይስ ያደረገው ከዛ አንቺ የመለሽለት አለ
አይደለም? እሺ ያንን ያሽ እኔ እኮ በምንም እኮ እንትን ያንን ያሽ እንበልሽ ታይ እኛ ገብተን ደሙን አጠብን። እኔ ደሙ ስለማጠቡ አይደለም ይኸውልሽ ካንቺ ጋር እስቲ ነው አሁን በቅርብ ሰዓት እኮ አሁን ይሄ ጉዳዩ ከተይዣለሁ ካለሽ በኋላም እኮ ቀጥታ ደውሎ አውርታችኋል እኮ አይደለ? ደሙን አጽጁ ያለሽ አንቺን ነው። ደሞ ይሄንን ደሞ አንድ ሰው ሪከርድሽ ያድርግልኝ ደሙን እጠቡት አለ። እኛ ደግሞ ያንን ደም ለምን እናጥፋው? አላጠብነው ደሙን እጠቡ ሲል አንቺ ምን ብለሽ መለሽለት? ወይኔ እኛ ምንም አላልኩትም። እንዴት ምንም አላልኩትም? መልስ ሰጠሽው እንጂ ለሰው ለቆታ መልስ ካለ እንግዲያስ ማለት ነው። መልስ ካለ ሁሉንም ነገር ይዛችሁ ከሆነ በቃ እኔን መጠየ ሁሉንም ነገር እኮ ካወቃችሁ ሚውት አርጋልን አርጋታለሁ። ሳሪ ለምን አሁን የምትያት ልጅቷ የምትገኝበት ነገር ምንድነው? እኛ የምንፈልገው ልጅቷን ነው። በቃ ኤም ብቻ ነው ባያት። ልጅቷ ላይ በቂ መረጃ አለ፣ በደንብ ታውቃለች። አያችሁ? ኦኬ እሺ፣ አንዴ አሁን ያውልሽ ካንቺ የምፈልገው አንድ ነገር አለ አይሻ። አንደኛ አሁን ስልክ ቁጥር መጀመሪያ ቅድሚያ የሚሰጠው ላንቺ ነው፣ ያንቺ ነው፣ ሳውዲ አረቢያ ፖሊስ ጋር ማለት ነው። አሁን ሁሉም ሰው እየሰማሽ ነው፣ ወደ 3000 ሰው እየሰማ ነው። ከዛ በኋላ ፖሊስ ለሚጠይቅሽ ጥያቄ ይሄ ነገር ፖሊስ ጋር እንዳይደርስ እኔ መሲ የምትባለውን ማስወጥቼ ኢሞሽናል ስለምትሆን ጉዳዩ ወደ ሌላ ነገር እንዳይገባ እሷን አስወርጄ በስነ ስርዓት የደወልኩልሽ እኔ ነኝ። ገባሽ? ነገሩ በሰላም እንዲፈታ ማለት ነው። አንቺ ደግሞ ነገሮችን መሸፋፈን ምናምን ያዝሹ። ገባሽ? ስለዚህ አንቺ አሁን ለሳውዲ ፖሊስ ይሰጣል። አንቺ አሁን የተናገርሽው ደሙን ጠቢ ብሎ ቮይስ ያደረገው ላንቺ ነው። መታሰሪ ምናምን ብሎ የተናገረው ላንቺ ነው። ይሄንን ኤምባሲው እንትን ብሎ ወደ ፖሊስ ጉዳዩ ይሄዳል። እኔ እዚህ ድረስ ጥሪ ያለው በተለይ ከነመሲ የምትባለው ጋር ምናምን ታውቂያለሽ፣ በጣም ሴጣን ልጅ ናት። ከነሱ ጋር ያንን ሁሉ ተጣልቼ አንቺ ደግሞ ማልገም ነው ያልሽው። ከጉዳዩ አንቺን ላወጣሽ ከነሱ ጋር እየተፋለምኩኝ አንቺ ደግሞ ጭራሽ ደም ላፈሰሰ አውሬ መደባበቅ ጀመርሽ። ምክንያቱም ደሙን እጠቢ ብሎ ቮይስ ያደረገው ላንቺ ነው። ይሄ መረጃ እቺ መሲ የምትባለው እጅ ላይ ገብቷል። ገባሽ? እጅ ላይ አለ ብላ ነው ያሰማችን። ምክንያቱም ኦልሬዲ ስልካችሁ የሱ ስልክ ስለተጠለፈ አንቺ ስልክ ላይ ያለው ወደሱ ጋር ይሄዳል። ምንም አውሪ ምንም ማለት ነው። ደግሞ እናንተ ላይ ነው ጉዱ የሚጠመጠመው። ባለቤት ታርግና ትጥራት ንገር። ሳሪ ቆይ ሳሪ ጉዱ ቢመጣ አንድ ሰው እጁ ከሌለበት ምንም ሊሆን ምንም ሊያደርገው ደም ጠቢ እኮ የተባልሽው አንቺ ነሽ። የወንጀል ተባባሪ ማለት ነው። የወንጀል ተባባሪነት አይደለም። እሺ ኦኬ፣ ቀላል ነገር እኮ ነው። ይኸውልሽ ቀላሉ ነገር አንቺ ልጅቷ ያለችበትን ብቻ ለኔ ጠቁሚኝ ከዚህ ጉዳይ ውጪ። አይ ካልሽ ግን ለፖሊስ ደም ጠቢ የተባልሽው አንቺ ነሽ። እኔ ልጅየቱ ማለት ነው ካለችበት ቦታ ባትኖሩ እንደዚህ አልደብቅሽም ነበር። ለሽ ደብቅሻለሁ። እሺ አንቺ ቢያንስ የምትገምችበት ቦታ አለ? እምገምትበት ኑሮም ቢሆን ለምን ቢነት ማለት ልጅ ሴት ልጅ ናት። እኔም ሴት ልጅ ነኝ። እሷ ከነበረችበት ወይንም የምትሄድበት ቦታ አለ ብዬ የማረጋግጥበት ቢኖር ኑሮ ሌሽ እንደዛ አደርጋለሁ። ሌሽ ደሙን እንደ ሳውዲያው እኮ ካንቺ ጋር እኮ ፒስ ስለሆነ መሰለኝ ደሙን ጠቡ ብላችሁ። በነገራችን ላይ ስልካችሁ ኦልሬዲ ተጣልፏል። ከዚህ በኋላ ስለምታወሩት ነገር ጥንቃቄ አድርጉ። አረ ችግር የለም፣ ወላሂ ችግር የለውም። ሁሉም የመጣውም ለችግራተል። እሺ አንቺ ደሙን ጠቢ ያለሽን ቮይስ ላኪልኝ። እሱን ካላክሽ ነው ያልፋታሽ። ጣይ ወይኔ አይዋ ማሻአላ ጣይ ባለ ይብለሻል። ኖረሽ ያዩ ይተነውሻል። ያዩ ፈልጋለሁ ለከኔ መፈለግ ሳይሆን እውነታን የምታውቂ ከሆንሽ በስነ ስርዓት የምትረጂ ከሆንሽ ደሙን ጠቢ ብሏል። ጣይምሽ አንቺ ያንጃል ማለት ያው ብሎ ደግሞ አንቺ አምነሽልኛል እኮ። እሺ ይሄንማ ብዙ አላልኩሽ እኮ ጠይምሽ ላኪው እሱ ይሄ ታዲያ የኔ እጅ የሚገባበት ወይንም የወንጀሉ ተባባሪነት ሊያደርገኝ አይችልም። ኦኬ አንቺን እንዳያደርግሽ እኮ ሪካርዱን አሳልፈሽ ስጪ እያልኩሽ ነው። ስምሽ ጠፋብኝ። ማን ነበር? ወይኔ ሸት ወይስ በነገራችን ላይ ምን
ያቺ ጓደኛዬን አቅርባችኋት ነበር? አዎ በያት። አዎ መሲ ሁላችሁም? አዎ። አይ ምን አለቻችሁ? እስኪ አዎ ቀርባለች። ሁላችሁም ነው የተናገረችው። እሷ አንቺ እጅሽ እንዳለበት፣ አንቺ እንደሆንሽ የዚህ ነገር ጠንሳሽ፣ አንቺ እንደሆንሽ ይሄን ሁሉ ነገር የምታደርጊው ንገሪያት መሲ፣ ንገሪያት። ያለበለዚያ ሁለታችሁ ተፋጠጡ። ሁለታችሁ አንቺ እሺ አሰሚኝ፣ እሺ አሰሚኝ፣ አሰሚኝ። እኔ እጅ አለበት ማለት ነው እሱ ጋር የሞነጣው ብሎ ሲላት አይ ውሸቱን ተይዣለሁ ስላለ አይ ውሸቱን ነው አልተያዘም ስላልተያዘ እሺ ቁልፉ ወይን ነው እንዴት ነው የምንገባው ብለሽ ደይው አልኳትና እሺ ሐሰን ቁልፉ ወይን ነው እንዴት ነው የምንገባው ብላ መልሳ ሪከርድ ስታደርግለት ሪከርድ መለሰላት። ምን ብሎ መለሰ? አረ እኔ እንጃ ቁልፉ ወይት እንዲያለ አልያዛችሁትም እንዴ ምናምን ወይ ነው እንዴ እኔ እንጃ ብቻ ምናምን ነገር ብሎ እኔ አሁን የሆነ ኖርማል መንገድ የሚሄድ ይመስላል እኔ እንጃ ብቻ ምናምን ብሎ መለሰ ቁልፉን ማለት ነው። እና እንደዛ ብሎ ነው የመለሰላት። እኔ እንደሰማሁት ሪከርድ በነገራችን ላይ ሀጀው ላይ የነበረውን ሪከርድ በሰዓቱ ሰምቼዋለሁ እኔ ማለት ነው እኮ አየሽ አንቺ ይሰማው ታዲያ እኔ የሚያስበኝ ነገር ምንድን ነው? አንቺ ጤነኛ ነሽ ግን ጭንቅላትሽ ይሰራል? አንቺ እያዳመጥሽ ነው? መዲና ነው ረህማ ስሚ፣ አዳምጪ፣ ንገሪያት። እሱ አንቺና እሱ ግንኙነት እንዳላችሁ ስሚ፣ በሚስቱ ላይ ንገሪያት። በሚስቱ ላይ አንቺ ሚስቱን ችግር ተፈጠረ ብለሽ አወራሽ። ነገር ግን በሚስቱ ላይ አንቺና እሱ ግንኙነት እንዳላችሁ፣ የተለየ ግንኙነት እንዳላችሁ ይኸውልሽ ራህማ በደንብ አዳምጪ። አሁን እኛ የሚዲያ ሰዎች ነን። በደንብ ሌላ ሰው ገብቶሻል፣ በቂ መረጃ ይሰጠናል። ስለዚህ እሱ ሚስት አለው፣ ባለትዳር ነው። ግን አንቺ በሚስቱ ላይ የሆነ ነገር እንዳላችሁ አንቺና እሱ፣ ይሄንን ነገር ደግሞ ይቺ ልጅ ስለምታውቅ፣ ይቺ አሁን የተደበደበች ልጅ ስለምታውቅ በዛም በዚህም ብለሽ አስደብድበሽ አንቺ እንዲህ አይነት ችግር እንደፈጠርሽ ነው እየሰማን ያለ ነው። ስለዚህ አንቺ ደግሞ ሄደሽ ለሚስቱ ቅድም የሀገር ልጅ ነኝ ዘመድ ነኝ ብለሻል። የሀገር ልጅ ነሽ ዘመድ ነኝ ብለሻል። አንቺ ግን የሀገር ልጅ ዘመድ ብቻ ሳትሆን በሚስቱ ላይ ምን እንደምታረግ ንገሪያት። ያለበለዚያ ሁለታችሁም እዚህ ትፋጠጣላችሁ። ቁጭ ብላችሁ ይቺ ልጅ የደረሰችበትን ነገር ታወጣላችሁ እንጂ አረጋሽ ትሙት ማንም አይለቃችሁ። ምክንያቱም አንቺ አረጋሽ በእናትሽ ምራ አረጋሽ ትሙት አትበይና እውነታውን እየነገርኩሽ ባለትዳር ነው፣ ሚስት አለችው። አንቺ ግን በሚስት እንዳለችው እያወቅሽ አብረሽ ከሱ ጋር አሸሸ ገዳሜ ስትይ እንደነበረ ይሄንን ነገር ደግሞ እቺ ልጅ ታውቅ ስለነበረ በቻርጅ ሰበብ አድርጋችሁ ልጅቷን እሱ እንደቀጠቀጣት እንደደረገ ጥያቄሽን መጠየቅ ካለብሽ አንቺ በስነ ስርዓት ጠይቂ። የኔና እኔ ጋር አትግባባም፣ ንገሪያት። ግን እኛ እናንተ ፈርተን ስለሆነ አላህን እንፈራል። ታውቂያለሽ፣ አላህን እንፈራል። የፈለቀንን የሚገባሽ ከሆነ ማለት ነው። በስነ ስርዓት የምትጠይቂውን ጥያቄ ጠይቂ። ስለኔና ስለሱ ምንም ነገር አታውቂም። እኛ ጌታችንን የምንፈራ ሰዎች ነን፣ ሙስሊም ነን። አልሐምዱሊላህ። እስማይ መጠየቅ ካለብሽ የምትፈልጊውን ነገር ጠይቂ። የጠየቅሽው ደግሞ ደሙን ይጣቡታል። ጠይብ ጓደኛ የሰማዋት መሻላ ሰምቻታለሁ። ደሙን ይጣቡታል፣ ደሙን ይጣቢዋለኝ ስለኔ ልበል። ደሙን ይጣቢዋለ ቁልፍ ወይ ነው አልኩት። እሺ ጠይብ ገብቻ አጠብኩት። ገብቼ ምን ይሰራሁት? ወይንም ወይስ ተባባሪ አይሆንኩም። የወንጀለኛ ተባባሪ አይደለሁም። እኔ ዘመዱም አይደለሁም። በትውውቅ ተዋውቃለን። ተባባሪ ናችሁ። ተባባሪማ ተባባሪ ናችሁ። ሳርዬ ተባባሪማ ተባባሪ ናቸው። ለምን ደም ልታጥብ ደበቅ ነው የሚያስፈልገው? ተባባሪማ ተባባሪ ነሽ። ስልክ ቁጥርሽ አለ፣ ትጠይቂያለሽ። አታልፊም፣ ከበር አታልፊም። እኔ አሁን ሁሉንም ሪፖርት እያቀረብኩ ነው። ይመጣልሻል። አልገባሁም መልሼ አይሰማሽም? ከቤትን ያልገባሁም መልሼ ዞሮ ዞሮ ደም አጣቢ ነሽ። አረ ደም አላጠብኩም። እንደፈለጋችሁ ማድረግ ትችላላችሁ። እኔ አላህን ይዤ የምጓዝ ሰው ነኝ። እንደፈለጋችሁ ማሰብ ትችላላችሁ። እኔ ደም አላጠብኩም። አንድ ነገር ግን ነገር የፈለግሽውን ተናገሪ። አሁን እኔ ማውራሽ መሲ ነኝ። እሺ ወይ ንሸት አይደለሁም።
እሺ መሲ ከሆንሽ እኔ ደም አጣቢ አይደለሁም። ኦኬ አዳምጪ። አሁን እኔ መሲ ነኝ የማወራሽ። ኦኬ እንደዛች አዳምጪኝ። እኔ ነው ወይንሸትና ሳሪ ምናምን እንደሚያወሩሽ ሲጀመር ነው ያላወራሽም። ኦኬ እኔ ማወራሽን አዳምጪ። በአንድ ቃላችሁ አንዳንዳችሁ አታወሩም እንዴ? ኦኬ ታያትን እነሱ ናቸው ሹሩሩ የሚሉሽ። ይኸውልሽ እኔ አንቺም እንዲያንጠለጥሉሽ ነው የምፈልገው። ኦኬ አንደኛ የአንቺ ፎቶ፣ ሁለተኛ ነገር ደግሞ ቤተሰቦችሽ የት እንደሆኑ ጓደኞችሽ ተናግሯል። ኦኬ ቤተሰቦችሽ ድረስ ነው ይሄ ጉዳይ የሚደርሰው። ከአንድ ቆሻሻ ደም ካፈሰሰ ሰው ቤተሰቦችሽን ማስያዣ የምትጠቀሚበት ከሆነ እኔ ዋጋ አስከፍልሻለሁ። طيب እሺ طيب ልክ እንዳልሽው ይሆንልሽ ማለት ነው ይሆንልሽ። እኔ ግን እጅም የለበትም። እጅሽማ ስላለበት ከሱ ጋር እኮ ይኸውልሽ አዳምጪ እባክሽን። ከሱ ጋርማ ስላለብሽ መስሎኝ ደም ጠቢ ብሎ ቮይስ አደረገልሽ። ታዲያ ደም ጠቢ ብለኝ እኔ አጠብኩ እንዴ? ቃሉን ተናገረውና እኔ ሰራው እንዴ? አለማጠብሽን ምን ማረጋገጫ አለን? ተቀልጅ ሰው እኮ ነው የጠፋው። ማዚ ዋደገደለው አሁን ሊስቲቷ ከፈለገች ምኛ አዳምጪኝ። ደግሞ ማስረጃ ከፈለግሽ ባሏ አለ ባሏ አይቶታል ባይኑ ማለት ነው። ይኸውልሽ አንደኛ ይኸውልሽ ስለ ባሏ አይደለም አሁን ሚስቱ ጋር ትደውይና ሚስቱ አቤት ይኸውልሽ ተመላለስኩ በጣም ይቅርታ። እሺ ቀጥይ። ይሄ ሁሉ ነገር ሲፈጠር ባሏ ራሱ መስመር ላይ ነበር። የዚች ራህማ የምትባለው ማለት ነው። መስመር በስልክ እያወራች ውጭ ሲላት ምን ሲላት ልጅቱ ስትደበደብ ባሏ ራሱ መስመር ላይ ነበር። ገባሽ? ባሏ ማን ነው የዚች? እኔ አላውቃቸውም። እኔ በጓደኛዬ መረጃ ነው እየነገርኩሽ። የነዚህ ፎቶ ሲዘረጋ እኮ ሳውዲ አረቢያ ማን ውሽማቸው ማን ባሎቻቸው እንዳለ ይወጣል። እንደገና በመቀጠል ማለት ነው ከአዳፕተሩን ራሱ በአዳፕተሩ የተጣሉት ናቶሎ ብላ የጠራችው ራሱ እሷ ናት። ከስጡህ እሷን ማለት ነው ደሟን እንዲጠጣ ያደረገችው ይቺ ራህማ የምትባል ናት። ነገሩን ያጓጓነችው አለኳኩሳ ክርቢቱን አለኳኩሳ ዞሮች። ገባሽ? ራህማ ማናት? የራህማ አካባቢ ተወላጆች ገስት እንደገና ደግሞ ማለት ነው መሲ ኦኬ ከጓደኛዬ የሰፈሩ ልጅ ስልክ አለ። ስለሱ ደግሞ መረጃ ትሰጣቸዋለች። ጥሩ እሺ ስጩን እኛ ጋይስ ወጣም ሲቀጥል ደግሞ እችኛዋ ናት። እችኛዋ ፎቶ ሲቀጥል ደግሞ ይቺ ጓደኛ አይሻ ማለት ነው አዳፕተሩን አንሽልኝ ብላኛለች ጓደኛዬ ብላ ለራህማ ስነግራት ለሱ ሂዳ ነገረችው። ገባሽ? ገለዋት ሊሆን ይችላል። እቺና ሰውየው እኮ ገለዋት ሊሆን ይችላሉ። እቺ ለራህማ ስነግራት አይሻ እኮ አዳፕተሩን አንሽልኝ እያለ ምናምን ብላ ጓደኛዬን ራሱ አንቺ ጃር ትግር ምናምን ብሎ ተሳርቦ እናትሽ ልብዳልሽ ምናምን ብሎ ተሳርቦ ከዛ ይቺኛይቱ ይቺ የተመቸዋ ውጭ ላይ ነበረችና በዱላው መትቶ አፏን አፍኖ በቃ የሚያረገውን አረገ። ከዛ ቀጠለ። የራህማ ባል መስመር ላይ ነበረ ስትደበደብ ልጅቱ ሁሉ ነገር ሲፈጠር ማለት ነው። ዛሬ የራህማ ፎቶ ይለጠፍ። ከዛ በኋላ የራህማ አካባቢ ተወላጆች የሰፈሮቿ ልጆች ምናምን ይምጡ። ስለዚህ ራህማ ደግሞ ጌታ ተወደደም ተጠላም ከነ ቤተሰቦቿ ከያለችበት ቦታ መውጣት አለባት። አለቀ። እዚህ ጋር 3400 ሰው አላችሁ። የራህዋ አካባቢ ፎቶ አይደረጋል። አሁን እስካሁን ድረስ ወይንሸት የምትባል እንደገና በመቀጠል ደግሞ መስዬ ምን አለ መሰለሽ ከአይሻ የሰፈሩ ልጅ ቁጥር ውሰጂና ስለሱ መረጃ ምናምን ትሰጥሻለህ። የሰፈሩ ልጅ እናገራለሁ ብላለች። ገባሽ? ጎረቤቱ ማለት ነው። ስለሰውየው አዎ ጥሩ እሺ። አሻይታለች። ቁጥር ስጡ ካላስ ኦኬ። ራህማን ጠይቂያት። አሁን ለአንዴና ለመጨረሻ ጊዜ ነው የምጠይቂያት መሲ። ደግሞ ማለት ነው አንቺ ራህማ አላህን ፍሪ። በዛ ላይ ሴት ልጅ ተወልጃለሽ። የልጅቱ ህይወት እንጉዳይ አይደለም እንዴ? አይደብርሽም እንዴ? ነገ ጧት አንቺ ምን ቆይ አንዴ ማሪ እየሰማሽኝ ነው አይደለ? አዎ እየሰማሽ ነው። አንደኛ ባልሽ መስዬ ይሄን ነገር ስናረግ አንደኛ ይኸውልሽ፣ አንደኛ ባልሽ ቁጥር አንድ አንቺ ነሽ። ደሙን እጠቢ ሲልሽ ለአንቺ ነው አምኖ ቮይስ ያደረገልሽ። ኦኬ። ሲቀጥል ደግሞ ባልሽ የአንቺ ፎቶ ተለጠፈ ማለት ግን ኢቭን ለቤተሰቦችሽ አደጋ ነው። ያ ከመሆኑ በፊት ግን እንደንትኑ ከዚች ከወይንሸት ጋር ጨርሽ። ኦኬ። እኔ የምልሽ ይሄንን ነው። ኧረ ስሚ እሺ። እኔ እኮ እናንተ ባላችሁ ቃል ፈርቼ ወይንም እናንተ ፈርቼ ቃሌን የሚያጥፍ ሴት አይደለሁም። ባሌ ደግሞ ባሌን አታስገቡት። እዚህ ጋር እጅ የለበትም። ጓደኛዬ ሰምቻታለሁ። እኔን ከምፈልጉት ድረስ ማድረስ ትችላላችሁ። እኔ ግን ቃሌን እንደማላጥፍ አሁን በሊቭ ላይም ሆነ በምን እነግራቸዋለሁ።
ነይ ሊቭ ላይ ኦኬ ሊቭ ላይ ነኝ ሊቭ ላይ ነኝ እሺ ሊቭ ላይ ሆንሽ ያየሁትን እናገራለሁ ኦኬ ነይ ደግሞ መቼም የማይታጠፍ ነው ማለት ነው ኦኬ በቲክቶክሽ ነይና ገስት ግቢ ቲክቶክ የለኝም ያልተጠቀመው በጓዳ አጠገቦችሽ ጀማዓዎች አሉ አይደል በእነሱ ላይ እየተከታተላችሁን አይደለ ጠይቄ ገባልሻለሁ ማለት ነው ግን ደግሞ በዚህ የሚሰማይ ካለ በይ እኔ ሐቄን አላጥፍላችሁ ኦኬ አንቺ ሐቀኛ ከሆንሽ ነይ አለቀ አይደለም እንደዚህ ነው የምናረገው መሲ እኛ ከነሱ ምንም አንፈልግም ጓደኛዋም ትመጣለች እሷም ትመጣለች እዚህ ሁለቱ ያወራሉ የሚያውቁትን ነገር ስለዚህ ልጅ ህይወት ይነግሩናል ያለበለዛ እውነት ለመናገር አብሽሮ እኛ የምናውቀውን ከጓደኛዬም ሆነ እኔ የማውቀውን አስረድቼ ነግራቸዋለሁ በቃ ነይ ምጽፊውን ቁጥር ልንገርሽ ነይ ቁጥር ትስጥሽ እሷ መሲ አንቺም ላይፍ እንትን ጓደኛሽን ትጠራታለሽ ትመጣላችሁ ለሐቅ መቆም ከሆነ ይቺ ልጅ እባካችሁ እናግዛት የት ናት ያለችው ተደብድባ በደንብ አዳምጡኝ ተደብድባ አፏ ታፍኖ ጥርሷ ሁሉ ወላልቆ ለምን ቀዳሽን ወይም ደግሞ ለምን ድምጽ እንደዚህ ያልሽ በሚል እቺ ልጅ ደብድበው የት እንዳደረሷት ሁላችሁም ድምጹ ነው ጋይስ ሁላችሁም ድምጹ ነው ይምጡ እኛ የምንፈልገው ከሁለቱም ሐቅ ነው በቃ ልጅቷ የት ነው ያለችው እህታችሁ ብትሆን እናታችሁ ብትሆን ሚስታችሁ ብትሆን የትኛችሁ መዲና አካባቢ ያላችሁ በተለይ መዲና አካባቢ ያላችሁ እባካችሁ ይቺ ልጅ ህይወቷን እንታደግ 3 ቀኗ የት ነው ያለችው እንደሚሉት ከሆነ ሁለቱም አይተዋል ተደብድባለች ደም በደም ሆኗል ይሄንን እያያችሁ ነው እየሰማችሁ ነው መደብደቧ በስነ ስርዓት ያቃሉ ተመታለች እባካችሁ መዲና ያላችሁ ሰዎች ይሄንን ለሁሉም ለጓደኞቻችሁ ሼር እያደረጋችሁ እንድታሳውቁ እንፈልጋለን በዛ ላይ ደግሞ የምር ጊራና ያላችሁ ሰዎች እኔ ነኝ የምትሉ የላችሁ ጊራና ተወልዳችሁ ያደጋችሁ ይሄን ሰው ያታቁትም ቢያንስ ስም እየሰጠናችሁ ነው ከናባቱ ከነመሪ ቁጥር ሰጥቻታለሁ ጓደኛዬም ትምጣ ብላለች ግን ቅድም የሆነ ሰው ስልክ እንሰጣችኋለን ብላን ነበርና እስቲ ቁጥር ተንገረንሽ እንደውል ልኬልሻለሁ አናግሪያት ሴት ናት አዎ ማሪ አዎ የሰፈሩ ልጅ ናት አናግሪያት ኦኬ ይኸውልሽ መሐመድም የጊራና ልጅ ነው አለን የሚለው ማሜ የጊራና ልጅ ነው ኦኬ ሐሰን ከበደ የሚባል ጊራና ሐሰን ከበደ የሚባል እባካችሁ የምታውቁ ካላችሁ ሐሰን ከበደ የሚኖረው እንትን ሳውዲ አረቢያ መዲና ነው ሐሰን ከበደ የምትባል የጊራና ሰዎች እባካችሁ በቂ ኢንፎርሜሽን ስጡን እባካችሁ አለው በሉ ሐሰን ከበደን እኔ አውቀዋለሁ ቤተሰቡ እንደዚህ ነው የሚል ሰው ካለ ሐሰን ከበደ ጊራና የት አካባቢ ነው ላይፍ ጊራና የት አካባቢ እንደሆነ አጣርተሽ ንገሪ ጊራና የት አካባቢ ከሆነ ሀብሮ ወረዳ ከጨፌው ሀርቦ ወረዳ ከጨፌው ነው እባካችሁ ቤተሰቡ ጋር እንደውላለን አሁን እባካችሁ ጊራና ያላችሁ ጊራና ሳሪ እዚህ ደግሞ 4 እህት አሉት ብለዋል እሱ ጋር አይኖሩም ግን እሺ ንገሩ መስራታ የሚባል ቦታ ስልክ ቁጥራቸውን ስጡ የምታውቁ ካላችሁ እባካችሁ አሁን የሰጣችሁኝ ቁጥር የማንን ነው ከይቅርታ ጋር ቤት ልጁን የምታውቀው የሰፈሩ ልጅ ናት እሺ ቤትም እንዲከራዩ ያደረገቻቸው እሷ ነች እሺ የዚች ልጅ ህይወት እና ድምጽ እባካችሁ ሄሎ ሰላም እንዴት ነሽ እናት ብቻ በህይወት ባለች በማርያም እንዴት ነሽ አልሐምዱሊላህ ሰላም አለ መሲ ይባላል እሺ ከቲክቶክ ነው የምደውልሽ እንዴት ነሽ አለው አወቅሽኝ እሺ የእንትናን አድራሻ ፈልጌ ነበረ የሐሰን ስሙ ማን ነበር የሐሰንን ሐሰን ከበደ የሆነ ፎቶ ደርሶኝ ነበርና እንዳጋጣሚ ያኛው ስልኬ ሲቾፍ አለብኝ ልትልኪልኝ ትችያለሽ
ፎቶን የማትቸኛ መኳተን ነው። እኔም እኮ ጓደኛዬ ናት ልጅቱ እዚህ ናት። ስለዚህ እኛ ፎቶ ወደ አብረን እንኖራለን እንጂ እኔ ፎቶ ጭራሽ እኛ ይሄ ይመጣልን ብለን ስላላሰብን ፎቶ የሚባል ስላጣ ነው እያፈላለግን የነበረው እንጂ ፎቶ ወደ የለኝም። እኔ ቢኖረኝ እስካሁን ድረስ ህዝብን ደረጃ አይደርስም ነበር እናፋልግ ነበር ነው። እሺ ቲክቶክ አንዴ ትመጫለሽ ማሬ? ኧረ እኔ ቲክቶክ የለኝም ወላሂ ጭራሽ ነው። እኔን ታዲያ እንዴት አወቅሽኝ? በዩቱብ እየተቆራረጠ በሚመጣው ነው እንጂ እኔ ቲክቶክ የለኝም። እሺ እንትን እሺ፣ ወይም ፓስፖርቱ ወይ ደግሞ የእሱ ጓደኞች ስልክ እሺ ትሰጭኛለሽ? ያኛው ስልክ ትሰጭኝ ስለሆነብኝ ነው የቤተሰቦቹን ወይ ፓስፖርት ህገወጥማ ፓስፖርት ህገወጥ የቤተሰቦቹ ሚስቱ የቤተሰቦቹ የኢትዮጵያ ያንማ ሰጥቼ ባልየውንም ነግሬዋለሁኝ አውርታ ነው። እሺ የማንን? አይ የእሱን ነው የምልሽ የሐሰንን ነው እኮ ነው እኮ የምልሽ። እሺ ቁጥር ትልኪልኛለሽ? የእነሱ እኮ የቤተሰብ ቁጥር የለኝም። የእሱን ችግር የለም። የእሱማ አለኝ የቤተሰብ የቤተሰብ ቁጥር የለኝም። ያው የአንድ ሰፈር ሰው ነን። አካባቢውንና ሁሉን ነገር ያንን እነግርሻለሁ። ችግር የለም። ምክንያቱም እኔ ማለት ስላለብኝ እሷ ጋር 10 ዓመታችን አብረን ነው ጓደኛ ነን። ምንም እንትን የምለው ነገር የለኝም። እሺ ምናልባት ፌስቡክ ላይ ምናምን ፎቶ ካለ እኔ ያኛው ስልክ ሲቾፍ ስላለብኝ ፈልጌያለሁ። ወላሂ በእውነቱ ነገር ፈልጌያለሁ። እሺ ወይ ደግሞ እዛ አካባቢያችሁ ላይ የአካባቢ የእሱ የጎረቤት የቅርብ የምትይው ስልክ ፈልገሽ አሰጭኝ። ወላሂ አሸን የሚጠቀም የለም። እስኪ እኔ አፈላልጌ ቁጥር አይ ቀጥታ ቁጥር እኮ የመስመር የመስመር እስኪ አፈላልጋለሁ። እሺ ወይ ደግሞ የእሱ ቮይስ ምናምን አለሽ የሆነ ድምፁ ለመለየት እህቶቹ ሚስቱ ያክስቱ ልጆች ምናምን ሰው የምታገናኘው እሷ ናት እየተባለ አይደል እንዴ? እንዴት አይነት ጉድ ነው? አንቺ ምን ሆነሽ? እኛ ያደረሰው ነን። ምንም ያለ ያደረሰው ነን። አንድ ሰፈር ነን። ጊራና እህቶቹስ የእህቱን ስልክ ስጭኝሽ። ያሉ እህቶቹ እህቶቹ ጋር አልደወልም። የሚስቱ ስልክ አለኝ። እስኪ ሚስቱ ጋር ደውይና ፎቶን ትልክልሽ አንዴ ብላቸው። ምክንያቱም ፎቶውን እየፈለግን እንደ ስለሚያውቁ እናንተ ደውላችሁ እንደው ፎቶውን የእሱን እንፈልጋል ብትሏቸው ይልካሉ። ምክንያቱም እኔን አሁን ወደ እሷ ስላረጉኝ ፎቶ አይልኩልኝም። ከፈለግሽ ደግሞ እሺ ንገሪ። ጊራና የት አካባቢ ነው? የማን ልጅ ነው? መሲ በእናትሽ ይኸውልሽ። እሺ ጊራና የት አካባቢ ነው? የምን ቀበሌ ልጅ ነው? አካባቢያችሁን እስኪ ተናገሪ። ትክክለኛ ስሙ ማን ነው? የማን ልጅ ነው? ንገሪንሽ። ልጁ ሀሰን ከበደ፣ አባቱ ከበደ ሰይድ ይባላል። እናቲቱ ዘውዲት ሰይድ። እሺ ጊራና ምስራታ ይባላል። የኛ ሰፈሩ ልዩ ሰፈሩ ማለት ነው። ጨፌ ይባላል። ጨፌ ጨፌው ምስራታ ይባላል። ልዩ ቦታው ያኔ የሚትቀራበር። አንዴ ድምፅሽ ትንሽ ስለታፈነ ጮክ ብለሽ አንዴ ድገሚ። ጊራና ልዩ ቦታው ምስራታ ይባላል። ጨፌ ያለ ረግረግ ጨፌ ማለት ነው ምልክቱ። እሺ እንትን አባትና እናቱ ስሙ ዘውዲት ሰይድ እናቲቱ። እሺ ከበደ ሰይድ ደግሞ አባትየው። እህቶቹ ሀዘፍ 2 አሉ። አንዲቱ ጠይባ ከበደ ትባላለች። አንዲቱ ናይማ ከበደ። ወንድሙስ አዲስ አበባ ላይ የተባለው? አረ ወንድም የለውም። እሺ አዲስ ምናምን እንዳለው እንጂ ወንድም እሱ ብቻ ነው ወንድ ያለው። አዲስ አበባ ማንን ታውቂያለሽ? እህቶቹ ፎቶ ምናምን አዲስ አበባ። እሺ እህቶቹ እዛው ሳውዲ ናቸው ያሉት? አዎ። እሺ እህቶቹ ፎቶ ምናምን የላቸውም? የምታውቂው የለም? የእህቶቹ ፎቶ የለሽም? የለም። ምክንያቱም አንድ ቤት አለ። አንዲት እህቱኛ ጋራ ትኖራለች። እኛ 2 ዓመታችን አንድ ቀን ተገናኝተን አናውቅም። ምክንያቱም ስራችን ቋሚ ስለሆነ ስንወርድ ኢጃዛ በአንድ አንወርድም። እሺ የእሷ የእህቶቹ ጓደኞችስ?
ቤት ውስጥ የሚደዋወላቸው እህቶቹ ወይ ቁጥራቸውን ልፈልግና የእህቲቱን ቁጥር የአንደኛይቱን ቁጥር ልፈልግና ልስጣችሁ። እሺ አሁን ልጠብቅህ። እሺ ራህማን ታውቂያታለሽ ወይ? በያት ራህማ አብራችሁ አንቺ ያገናኝሻት በያት ራህማን ተገናኝተናል። አንድ ሁለት ኢጃዛ ራህማና አከራዩ የፍቅር ግንኙነት አላቸው? ኧረ ራህማ ባለትዳር ናት እኮ። ወይ ናት እንዴ? ይቅርታ ተሳስቼ ነው። ግን ይባላል ገብቶሻል። ራህማን አሁን ራህማ ይቺ ልጅ አስደበደበቻት ራህማ ናት። ምክንያቱም ራህማ ከሱ ጋር የሆነ ግንኙነት አላት ምናምን ብለው የቤታችሁ ልጆች ነገሩን። ኧረ የለም እንደዛ አይነት ማለት እንደ ጠጋ ማለት ባህሪ ያልነበራቸው ቅርብ ነው እንደዚህ የመጠጋጋት ነገር የሆነ በቃ የመቅበጥ ነገር ምናምን አዝማማ ያላያችሁ ሁለቱም ላይ? ኧረ የለም በቃ የእህቱን ቁጥር የእህቱን ቁጥርና መሲ የሚስቱን ቁጥር አሁኑኑ ተቀበይ። እሺ የሚስቱንና የእህቱን ቁጥር ላይ ጥሩ ጋይስ እዚህ ጋር ታባለሽ በዛ አለኛው ዋትስአፕ ላይ ሃይባያት መሲ አሁን የዚች ልጅ ይሄ ቁጥር አይደለም ማስታብ ሌላ ቁጥር። እሺ በሌላ ቁጥር አንቺ መሲ ጋይስ ተፈላጊ ሐሰን ከበደ፣ አባቱ ከበደ ሰይድ፣ እናቱ ዘውዲቱ ሰይድ፣ ጊራና ልዩ ቦታው ምስረታ ሳውዲ፣ እህቱ ጣይቱ ከበደ ትባላለች። እባካችሁ ጊራና ያላችሁ ሰዎች መቼም እኛ ወሉን እናውቀዋለን። አረ ኖ ነይማና ማናት እህቱ? ቆይ ሳሪ ተሳስተሻል። ነይማና ጠይባ ትክክል። አለ ቀበሌው ታውቂዋለሽ? ቀበሌው ጨፌ ያለችሽ እኮ ጨፌ። እሺ ቀበሌ ያለ ምስረታ ጨፌው ጋይስ ልክ የባንክ አካውንት ስንጽፍ እንደምንጽፈው አድርጋችሁ እባካችሁ እየጻፋችሁ ኮፒ ቤስት እያደረጋችሁ ሁላችሁም ልቀቁትና እንደዚህ አይነት የምትባሉ ሰዎች የጊራና ሰዎች የላችሁም ጋይስ? የላችሁም ጊራና? እሺ ጠብቅ። ጊራና የላችሁም? እባካችሁ የዚችን ህይወት እናትርፋት። እስኪ ማሜ የሚባለውን ልጅ አስገቢው። የሰፈሩ ልጅ ነው ያገሩ ልጅ ነው እየተባለ ነው። ማሜን አስገቢው። ይግባልን። የት አለ ማሜና ግባ። እኛ የምንፈልገው ይህን ነው ጋይስ። አያችሁ የሰፈር ሰው ነው የምንፈልገው። አሁን ወደ ቤተሰቦቹ ቀጥታ ነው የምንደውለው። ከቅልቦች ጋር ተያይዘን ወደ ቤተሰቦቹ ቀጥታ እንደውልና ከዛ በኋላ ምንድነው የምናደርገው መሰላችሁ? እዛ ቤተሰቦቹ እንዲጠየቁ ማድረግ ነው። ምክንያቱም እዚህ ማውጣት የማይችል ሰው ካለ ኢቭን የራህማንም ራሱ እንሄድበታለን። ችግር የለም። በቃ እንደዚህ ነው። ከተባበራችሁ አያችሁ የሰው ህይወት ማትረፍ እንችላለን። ማሜ እንዲነስ ሰላም ናችሁ? እንዴት ናችሁ? እየሰማን ስለሆነ እንኳን ደህና መጣ አለን። አይ እንትን ነው ይሄ ከተማ ጥርቅምቅም ተየቦታው ተጠራቅመን ስለሆነ እንትን ያልነው ቦታውን ሰፈሩን ለይተነዋል። 02 ቀበሌ ነው ከተማው። ጊራና በሁለት ቀበሌ ነው የሚጠራው። 018 እና 02 ተብሎ ነው የሚጠራው። ለሁለት ተከፍሎ ማለት ነው ከ5 ዓመት ወዲህ። እሺ ስለዚህ አሁን ያለችው ሰፈር 02 ቀበሌ ነውና አሁን መለየት አልቻልኩም። ቤታችን ራሱ አሁን የተጠራበት ቦትና የኔ ቤት ቅርብ ነው ግን ይሄ ልጅ ወላሂ ላቀው አልቻልኩም። ፎቶ ብትለጥፉ በፎቶ ላቃቸው ይችላል። እሺ ወንድም እኛም ፎቶ አተን ነው። ነገር ግን አንተ ልትተባበረን ፈቃደኛ ከሆንክ ቤተሰቦች ጋር ደውለህ መቼም የኛ ሀገር ሰው በደንብ እናውቀዋለን። የከሌ ሲባል አዎ ከሌ እኮ ነው ይባላል እኔ ባደኩበት። ስለዚህ አሁን አንተ ትደውልና ቤተሰቦች ጋር እባክህ ሐሰን ከበደን የአባቱ ስም ከበደ ሰይድ ነው የሚባለው። ከበደ ሰይድን አባቴ ወይም እናቴ ብለህ ታውቃቸዋለሁ ወይ ልትልልን ትችላለህ? እባክህ ኖ እኔ አሁን እባክህ የሚባል አይደለም፣ ግዴታ ነገር እኮ ነው። ይሄ እኮ ምንም ማንም ሊለመንበት የሚባል ለምን አንቺም ማንም ተገዶ አይደለም። ይሄ ነገር ደም ነገር ነው። ስለዚህ አሁን ከታች ያሉ ሰዎች ብዙ ሰዎች ግራሮች አሉ። ሰፈሩንም የሚያውቁ ሰፈሩን ተናገረ ምንም ግልጽ ነው። ስለ ልጁ አሁን ቀስ ብላችሁ እንትን ታላችሁ ውስጥ ከጧት ድረስ የሚመጣ ነገር ግን የልጅቱ ህይወት የት ናት የሚለውን ልጅቱን ለመፈለግ ሞክሩ እንጂ ሰዎቹ የትም ቦታ አሁን ደርሳችሁ ለምን እንደሆነ ታውቃለህ? ይኸውልህ ወንድሜ እናትና አባቱን ባገኘን ቁጥር አንድ እርምጃ እየሄድን ነው። አሁን ገብቷል። ሰውየውን ነበር የምናፈላልገው። ቀጥሎ ቤተሰቡን አገኘን። ቀጥሎ ራህማን አገኘን። ጀስት አሁን ደግሞ ቤተሰቦችን ባገኘን ቁጥር አንድ እርምጃ እየሄድን ነው። ገባህ? አንድ እርምጃ እነዚህ ሰዎች ብለን ስንል ደግሞ አሁንም እከሌ ነው ብሎ ይመጣል። ዋናው የእሱን ፎቶ ካገኘን በኋላ አለቀ በቃ። እሱ እንደሆነ ካዛመትን በኋላ በእርግጠኝነት
ይህንን ማስያዝ ማድረግ እንችላለን። አሁንም የመንግስት አካላቶች ከኛ ጋር ናቸው፣ ደውለንላቸዋል። ዋና ነገሩ ራህማናት ቀጣይ እሱ ነው። ነገር ግን ገብተዋል። አሁን የፈራ ነው እዛ ቦታ ያሉ ሰዎች በሙሉ ይያዛሉ። ምንም የሚያመልጥ ነገር የለም። አሁን እኮ ልጅቱ ይችም ሰፈሩን ሁሉን ስላወቀች የቤተሰብ ስልክ ተፈልጎ ራሱ ቤተሰቦቹ ተደውለው ልጁን የሆነ ነገር ልጅቱ የት እንዳለች እንዲናገርና እንዲሰጥ ልጅቱን ህይወት ካላ እንዲትተሐከም እንዳያደርግ ለማድረግ ልጅቱ ራሱ አሁን እሷን ማን እንደሆነች ካወቅናት እንዴት መተባበር እንዳለብን ሁላችንም ተጋገዛለን። ዞሮ ዞሮ ግዴታ ነው ይሄ። ማንንም እንትን ሊለው ብቻ ነው እኛ የምንፈልገው። ይሄን አድርግልን እባካችሁ፣ ይሄን አድርጉልን። ጊራናዎች እባካችሁ ተባበሩ። ጊራና ያላችሁ ሁሉ ተባበሩ። ሳሪ አንድ ጥያቄ አንቺን ልጠይቅሽ። ቅድም ልጅቱ ደም ጠቤ ተባልኩ ስትል ነበረ። አዎ የተመታችው ልጅ የት ሄደች? እሷ ደም ስታጥም እኮ እሷ የለችም፣ ወጣ ሂዳለች ብለዋል። ደብደባ ብቻዋን ነው ወጣ ሄደች የሚሉት? አዎ ኮሜንታተሮች ንገሩኝሽ አለ እኔ አውቃለሁ የሚል ሰው ካለ ንገሩ። ወጣ ሄደች የሚሉት ልጅቷን ነው። የት እንደሄደች አናቅም ነው የሚሉት። እኛ ደግሞ ልጅቷ እኮ 3 ቀኗ ወላ ሆስፒታል የለች ወላ ፖሊስ ጣቢያ የለች። ይሄንን ማፈላለግ እንፈልጋለን። በቃ ደብድቧ ታውቋል። ግቢው ታውቋል። አዎ ሎኬሽን ሁሉ ነገር አለ። አዎ በሚቻለው ሞክራለን። ፖሊስ ሌሎች ቦታው ላይ ያስገቡ። ምን አልክ? እሺ ወንድም፣ ከዛ ቦታ ፖሊስ ሄዶ